ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በወቅታዊ የኢትዮጵያ ጉዳይ ላይ በማተኮር ከፖለቲከኛ ዲፕሎማት ደራሲ ከፕሮፌሰር መሐመድ ሐሰን ጋር ቆይታ ለማድረግ በቀጥታ የስልክ መስመር ላይ አግኝቻለሁ። ፕሮፌሰር መሐመድ ሐሰን መጀመሪያው በቅርቡ ወደ ኬንያ አካባቢ ተጉዛችሁ ነበር። አንተን ጨምሮ አቶ አንዳርጋቸው ጽጌ ናይሮቢ ነበራችሁ። ሁለተኛው የጽምዶ ስብሰባ እንደነበረን የሰማነው እስቲ ይሄንን ታረጋግጥልናል? የጽምዶ ስብሰባ ነበረ። ከተካሄደስ ከፖርት ሱዳኑ ስብሰባ በምን ይለያል? እውነት ነው። ናይሮቢ ላይ የጽምዶ ስብሰባ አድርገን ነበር። የመጀመሪያው አልተሳተፍኩም፣ ካርቱም ላይ ነበር የተደረገው። ሁለተኛውን ግን ፖርት ሱዳንና ሶስተኛውን አሁን ደግሞ ኬንያ ላይ ተሳትፌያለሁ። በተቻለ መጠን የተለያዩ የኢትዮጵያ ህብረተሰቦችን የሚገናኙበትን መድረክ መፍጠርና ይሄ አዲስ አበባ ላይ ያለው ስርዓት ያረጀ በድሮ ቴክኒክ መኖር ፈልጋለሁ የሚል ነው። ቀስ ያለ ከተካሄደ ምንጣፉም ከእግሩ ይጎተታል። ፕሮፌሰር መሐመድ ሐሰን አሁንም መሰባሰብ ነው። ከመሰባሰብ ያለፈ ምን ትርጉም ያለው? ምክንያቱም መሬት ላይ ያሉ ነገሮች በፍጥነት እየሄዱ ነው። ሀገር በኢትዮጵያ ውስጥ ያለው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውሶቹ እየተበራከቱ መጥተዋል። በሌሎችም አካባቢዎች እንደዚሁ። ስለዚህ አሁንም ጽምዶ በመሰባሰብ ገና ሌሎች አካላትን ጥሪ እያደረገ አሁንም ለሚቀጥለው ስብሰባ ነው። ከስብሰባ ያለፈ ትርጉም ያለው መሬት ላይ ወርዶ ለውጥ ሊያመጣ በሚችል መልኩ የተጀመረ እንደው እንቅስቃሴ የለም። አሁንም በመሰባሰብ ብቻ የተገደበ ነው። በመሬት ላይ ታጣቂ ኃይሎቹ የራሳቸው ጽምዶና ግንኙነታቸውን በሰፊ ፈጥረዋል። እሱ አንደኛው ክፍል ነው። የስርዓቱን አክርክር ክፍሉን ለመቁረጥ ከፍተኛ መስዋዕትነት እየከፈሉ ፋኖ፣ ሌሎችም ከፋኖ ጋር የተባበሩት ኃይሎች እነዚህ የወታደራዊ ክፍሎችና አመራራቸው በዚህ ጉዳይ ላይ እየተነጋገሩ ነው። እንደውም ጥምረቱን ፈጥረዋል። ይሄ ጽምዶ ሁለት አይነት መልክ አለው ነው እንግዲህ የፋኖ ኃይሎችንም ሆነ ሌሎችን ስለ ጽምዶ ስንጠይቃቸው ዝርዝር ማብራሪያ ሊሰጡን ወይም ደግሞ እውቅና ሊሰጡ የቻሉበት ሁኔታ የለም። ከዛ ይልቅ ግን ትብብር የሚለው በቅርቡ ይፋ ሊደረግ እንደሚችል ነው የገለጹልን። አሁን ካንተ ማብራሪያ መረዳት የተቻለው ጽምዶ አሁን እየተባለ እናንተም የተገኛችሁበት የፖርት ሱዳኑም የናይሮቢውም በዋናነት የማህበረሰቡን ግንኙነት የእርስ በርስ ለማጠናከር ነው። መሬት ላይ ያለው ትብብርም ከዚሁ ጋር ጎን ለጎን የሚሄድ ነው አይነት ይመስላል። በአንድም ይሁን በሌላ የእናንተ ጽምዶ የምታደርጉት ስብሰባና መሬት ላይ ትብብር በሚል የተቀናጁት ኃይሎች የሚገናኙበት በትይዩ የሚሄዱበት ወይስ አንዳቸው ባንዳቸው የሚገለጹበት ሁኔታ አለ? በወዳጅነት፣ በእኩልነት፣ በአመለካከት ትስስሩ አንድ ነው። ኦፍኮርስ የታጣቂ ኃይሎች የራሳቸው ጽምዶ አላቸው። ሌላው ደግሞ የህብረተሰቡ ክፍል አብዛኛው ደግሞ የህብረተሰቡ ክፍል አብዛኛው የኢትዮጵያ ክፍል ስለሆነ በዚህ ጽምዶ ታቅፎ የራሱ አድርጎ ውይይቶች አድርጎ ምንም ድብብቆች ሳይኖር በአዲስ መሰረት የምንገነባበት መንገድ አድርገን ነው ምናምነው። ፕሮፌሰር መሐመድ ሐሰን ወደ ዝርዝር ጉዳዮች እንምጣ። እንግዲህ ስለ ጽምዶ የኬንያው ተወሰነ ማብራሪያ አግኝተናል። አራተኛው የጽምዶ ስብሰባ በቅርቡ እንደሚኖር ሰፋ ባለመልኩ እንደሚካሄድ በዚህም ተስማምታችሁ እንደተለያያችሁ ነው። እንግዲህ ጊዜውን ጠብቆ ሲካሄድ ደግሞ ስለ አራተኛው የጽምዶ ስብሰባ መረጃ እንደምትሰጡን ተስፋ እናደርጋለን። እስቲ ስለ ኢትዮጵያ ባለው ሁኔታ ላይ ነካክተኳል፣ አንዳንድ ነገሮችን አንስታል። የኢትዮጵያ ሁኔታ ምን ላይ ነው ያለው? አገዛዙ ብዙ ግንባሮችን ከፍቷል። በጦር ግንባር ከተለያዩ ኃይሎች ጋር እየተፋለመ ነው። በአዲስ አበባ ደግሞ ምክክር ኮሚሽን ብሎ አቋቁሞ በኢትዮጵያ ሌላ ቀውስ ሊፈጥር የሚችል እንቅስቃሴ እያደረገ ይገኛል። በኢኮኖሚው በተለያየ መስኩ እንደዚሁ ኢትዮጵያውያንን ጭንቅ ጥብብ ያደረጋቸውን ውሳኔዎችና እርምጃዎችን እየወሰደ ነው ያለው የአብይ አህመድ አገዛዝ። እንደው በጥቅሉ ምን ላይ ነው ያለ ነው? ከትላንት ዛሬ ነገሮች እንዴት እየሄዱ ነው የሚገኙት? በጣም ጥሩ። በመጀመሪያ ወንድሜ መሳይ እኛ በለውጥ ዋዜማ ላይ ነው። እሱ የፈለገውን ዲስኩር ሊያደርግ ይችላል። እበጣጥሳለሁ፣ ታርዛን ነኝ ምናምን እያለ የፈለገ እርምጃ ሊወስድ ይችላል። እሱ ራሱ እኮ የከተማ ከንቲባ እኮ ነው። ከአዳነች አበበ የተለየ ሰው አይደለም። 4,000 ሰዎች ሰብስቦ ሻይና ዳቦ እያደላቸው የፈለጋችሁን ተነጋገሩ፣ እኔ የሰጣችሁን 6 አጀንዳ አጨብጭባችሁ አውጡልኝ በማለት ስርዓቱን ከመናድ የሚያድነው አይደለም። ነገሮችን አሁንም በዝርዝር መመልከት ከተቻለ አብይ
አብይ አህመድ ለምን በዚህኛው መንገድ መጣ? እንግዲህ ኢትዮጵያን የምታክል ትልቅ ሀገር ተሰጠው ወደድንም ጠላንም የዛሬ 8 ዓመት በሀገር ውስጥም በውጭም ያለ ኢትዮጵያዊ ድጋፍ ሰጥቶት ለመጀመሪያ ጊዜ በዚህ አይነት መልኩ ወደ መንበረ ስልጣን የመጣ መሪ ነው። ነገር ግን ሀገር ከተሰጠው በኋላ አሁን ላይ ለምንድነው ስለ አንድ ክልል ምናልባት ስለዛም ክልል አስቦ አይደለም አብይ አህመድ ሁሉ ጊዜ ስልጣኑን ማስጠበቅ ነው የሚፈልገው። ነገር ግን ከትልቁ ሀገር ይልቅ አዲስ አበባ የኦሮሞ ናት የሚል አጀንዳ እሱ በሚመራው የኦሮሞ ብልጽግና አማካይነት እንዲቀነቀንና ሀገሪቱ አሁን ባለችበት ውጥረት ውስጥ የበለጠ ሌላ ውጥረት እንዲመጣ ነው ያደረገው። ምን ይጠቀማል? ለምንስ በዚህ መልኩ ሌላ መከራ ውስጥ መክተት አስፈለገ? ስልጣን ሊያጣ እንደሆነ ከጭንቀት የተነሳ እንደሆነ ብዙዎች ይናገራሉ። ምናልባት እዚህ ላይ ምን ማለት ይቻላል? ቀይ ባህርን እናመጣላችኋለን ያለው የአብይ አህመድ ኃይል አሁን በማህበራዊ ሚዲያ እየተባለ እንዳለው የቀበና ነጻ አውጪ ሆኖ አርፏል ነው የሚሉት። ምን እየሆነ ነው አብይ አህመድ? ምን መሰለ፣ ሎተሪ ያገኘ መቼም ታታሪ ሰው አይደለም። አብዛኛው ሎተሪ ያገኙ ሰዎች እኮ ሎተሪውንም ገንዘቡንም በደንብ መጠቀም የማይችሉ የማኔጅመንት ስኪላቸውን በጣም የደህየ ስለሆነ ነው። ይሄ ሰውዬ የታሪክ ሎተሪ ነው እጁ ላይ የወደቀው። እጁ ላይ የወደቀው ሰውን መተርጎም ያልቻለ በጣም ደካማ የሆነ ሰው በአጭር ጊዜ የኢትዮጵያ ሕዝብ ያኔ ያሸጋግረናል፣ አዲስ ሀገር አዲስ መስመር ያመጣልናል ብሎ በጣም ሆ ብሎ ከቤቱ ወጥቶ ሲቀበለው የተገነዘበ አይደለም። ለውጥ ዋዜማ ላይ ነን ብለሃል አስቀድመ መጀመሪያ ላይ። አሁንም መልካም ምኞትን እየገለጽክ ነው። ግን ኢትዮጵያ በብዙ መልኩ ጭንቀት ላይ ነው ያለችው። በቀላሉ ሊመጣ የሚችልም አይደለም። ከመጣም ብዙ መከራ ሊያመጣ ይችላል። ምክንያቱም መሀሉን የተቆጣጠረው ባንክና ታንኩን በእጁ የያዘው ኃይል የጥፋት መልእክተኛ ሆኗል። አጥፍቶ ጠፊ ነው ብለውታል የራሳቸው የኦሮሞ ልሂቃን አብይ አህመድን። ስለዚህ ምን መሬት ላይ ታይቶ ሆኖ በቀላሉ ለውጥ ይመጣል? ስለዚህ እንዘጋጅ ወደ ሀገራችን ለመግባት የሚል ድምዳሜ ላይ የደረስከው? በመጀመሪያ ደረጃ አልኩ መጀመሪያ ላይ ሰውየው እኮ አገሪቷን አይቆጣጠርም። ያ ከንቲባ ነው። ከአዳነች አቤቤ ምንም የሚለየው ነገር የለም። መሐመድ ሐሰን በአገዛዙ በኩል ያለው ወይም ደግሞ የሚታዩት አንዳንድ ነባራዊ ሁኔታዎች ምናልባት አሁን አንተ ከምትገልጸው በተወሰነ ደረጃ የሚለይ ነው። ሰሞኑን አምባሳደር ባጫ ደበሌ እንደተናገረው አብይ አህመድም በተደጋጋሚ በምክር ቤትም ለአማራ ማስ ሚዲያ እንደዚሁም ለኦቢኤን ቴሌቪዥኖች እንደገለጸው ነገሩ አንዴ ከፈነዳ መቆሚያም የለውም ነው። ባጫ ደበሌ እንዳለው ድንበርም ደጀንም አይኖርም። አስመራ ይሁን ካርቱም መቆሚያ የለውም። ቀጠናው በሙሉ ሊተራመስ ይችላል ነው። ወደዛ ነገር የማደግ አዝማሚያ አለው ነው። ኢትዮጵያ ውስጥ ብቻ ነገሮች ተጠናቀው በኢትዮጵያ ውስጥ ብቻ የሚያበቃ አይደለም፣ ወደ ቀጠናዊ ሁኔታ ሊሻገር ይችላል የሚል ነገር ከወዲሁ እያነሱ ነው። አዝማሚያ ወደዛ የመሆን እድልም አለው የሚሉ የፖለቲካና ወታደራዊ ታዛቢዎችም አስተያየታቸውን እየሰጡ ነው። ፕሮፌሰር መሐመድ ይህ አስተያየት የሚሰጡ ክፍሎች በመጀመሪያ ደረጃ ባላንስ ኦፍ ፎርስሱን ቀጠናው ላይ ያለውን የማያውቁ ደንቆሮች ናቸው። የአብይ ለዚህ የበሻሻው ሰውዬ መንግስት የሱም ጦር ፖሊሱም ነው ሙሉን አንድ ላይ ስታጣምረው 2 ድመትና 1 ውሻ ብቻ ነው መግደል የሚችለው። ፕሮፌሰር መሐመድ ሐሰን ይሄ ምኞት ቀላል ምኞት አይደለም፣ የሁላችንም ምኞት ነው። ይሄ እንዲሆን ነው ኢትዮጵያውያን ቀን ከሌሊት በጸሎትም በብዙ መልኩ እየጠበቀ የሚገኘው። ነገር ግን መሬት ላይ ባለው ሁኔታ ይሄን ነገር እንዴት ነው እውን ማድረግ የሚቻለው የሚለው ነው እንደው እንዲህ እርግጠኛ እንድትሆን ያደረገ። በተለይ በመሬት ላይ የሚካሄደው የትብብሩ የትግል ሁኔታ ገና በቅርቡ ይፋ ይደረጋል የተባለው በጋራ ግንባር ከፍተው አገዛዙን የሚያስወግዱበትን ጉዞ አልጀመሩም። ያ በተናጠል የሚያደርጉት ውጊያ ላለፉት 3 ዓመታት አማራ ክልል ውስጥ እየተካሄደ ነው። በትግራይም እንደዚሁ አልፎ አልፎ እየተካሄደ ነው። በኦሮሚያም አለ። ነገር ግን በጋራ ግንባር ፈጥረው መምጣታቸው ሲረጋገጥ በእርግጥ የሆነ ጭላንጭል ልናይ እንችላለን። የነሱም ተባብረው አዲስ አበባ የሚደርሱ ከሆነ በጋራ የሚፈጥሩት ሀገር የሚያፈርስ የበለጠ ወይስ ሀገር የሚያድን የሚለውም በጥያቄ የተቀመጠ ነው። ማንም እርግጠኛ ሆኖ አሁን ላይ መናገር የሚችልበት ሁኔታ የለም። እንደው አስተያየት ካለ በዚህ ላይ እርግጠኛ ሆነ ይህን መልእክት ስታስተላልፍ በቀላሉ የሚታይ አይደለምና። እኔ እርግጠኛ ነኝ ብዙ ነገር ስለማውቅ ጊዜው ሳይደርስ ቀድሜ ለመናገር ስለማልፈልግ ነው። ሞላው ኢትዮጵያዊ ለሚያዳምጠኝ ሁሉ ቀኝም አየህ ግራም አየህ እኔ የተናገርኳት ነገር ከብዙ ልምድና ከውስጥ ካለኝና ከአመራሮቹም ከማቀውና ከምሰማው ነው። ስለዚህ ምንም ቀጥ ያለ መስመር ነው። አዎ በጣም ነው ማመሰግነው። በረፍት ላይ ሆነ ነው ያገኘው ፕሮፌሰር መሐመድ ሐሰን በቅርቡ ወደ
የምትኖርበት ከተማ ስትመለስ እንደዚሁ በቪዲዮ ተገናኝተን ደግሞ በሰፊው እንነጋገራለን። አሁን ወቅታዊ ሁኔታውን በተመለከተ አስተያየትን ለማግኘት በሚል ነው የደወልኩት። ፕሮፌሰር መሐመድ ሐሰን ፖለቲከኛ፣ ዲፕሎማት እንደዚሁም ደራሲ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ።